አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ መተት የለም መተት ውሸት ነው ስለሚሉት ስለኛው አባቶችና ምእመናን አንድ ነገር ልበላችሁ። ብዙ ጊዜ መተት ሲባል ብዙ ምእመናን እንዲሁም የቤተ ክርስቲያን አባቶችና አንዳንዶቹም ሊቃውንት የተባሉት መተት የሚለውን ቃል እኛ ያመጣን የሰየምን እስኪመስል ድረስ መተት የሚለው ቃል በራሱ ያንገፈግፋቸዋል። በዚህ መተት የሚባል ነገር የለም ብለው ሊቅ ሆኖ ባለማወቅ ያስተምራሉ። ይህ ብቻ አይደለም። በጸበል ቦታዎችና በእኛም አገልግሎት ሰዎች ላይ መተት ነኝ እያለ ሲጮህ እየሰሙ መተት በቅርብ ጊዜ የመጣና እኛ ወደዚህ አገልግሎት ከመጣን በኋላ የመጣ የሚመስላቸው አባቶችና ምእመናን ብዙ አሉ። ስለ መተት በመጽሐፍ ቅዱስ እንዳልተጻፈና ስለ መተት እግዚአብሔር ያልተናገረ የሚመስላቸው ብዙ ሊቃውንት መምህራንና ምእመናን አሉ። እስኪ ለጠቅላላ ዕውቀትና ለማጥራት እንዲሆን አንድ ሶስት ጥቅስ ብቻ ስለ መተትና መተት የሚለው ቃል በመጽሐፍ ቅዱስ እንዳለ ልንገራችሁ። ለዛውም በጥንታዊ መጽሐፍ በብሉይ ኪዳን ውስጥ በዚህ በሁለተኛ ነገሥት በምዕራፍ 9 ቁጥር 22 ላይ የኤልዛቤል ጉልምትናዋና መተቷ ሲበዛ ምን ሰላም አለ ተብሎ ተጽፏል። በዚህ ቃል ውስጥ አንደኛ መተት የሚለው ቃል ተገልጿል። ስለዚህ መተት የሚለው ቃል በብሉይ ኪዳን መጽሐፍ ከሺህ ዓመታት በፊት ተጽፏል። ሁለተኛ ኤልዛቤል መተተኛ እንደነበረች ተገልጿል። ሶስተኛ መተቷ ሲበዛ ምን ሰላም አለ ተብሎ ተጽፏል። መተቷ ሲበዛ ምን ሰላም አለ የሚለው ቃል መተት የሰውን ሰላማዊ ሰላም እንደሚነሳ ተገልጿል። ስለዚህ መተት ጥንትም ነበር፣ አሁንም አለ። መተት ጥንትም የሰዎችን ሰላም ይነሳል፣ ሕይወት ያበላሻል። ዛሬም የሰዎችን ሰላም ይነሳል፣ ሕይወት ያበላሻል። በነገራችን ላይ ኤልዛቤል የሲዶናውያኑ ንጉስ የአካብ ሚስት ናት። ባሏ አካብ በአል የተባለ ጣዖት እንዲያመልክና ክፋትን እንዲሰራ የምታደርግ ክፉ ሴት ናት። ኤልዛቤል የበዓል ነቢያትን ትቀልብ፣ የእግዚአብሔርን ነቢያት ትገድል የነበረች ክፉ ሴት ናት። ኤልዛቤል በርስቱ ምክንያት ናቡቴን ያስገደለችና ነቢዩ ኤልያስን ያሳደደች አደገኛና ክፉ ሴት ነበረች። ይህች ሴት ናት በጉልምቶናዋና በመተቷ የምትታወቀው። መተተኛዋ ኤልዛቤል በነቢዩ ኤልያስ ዘመን ነው የኖረችው። ነቢዩ ኤልያስ ደግሞ ጥር 6 ቀን ከክርስቶስ ልደት በፊት በ918 ዓመተ ኩነኔ ነው በእሳት ሰረገላ ያረገው። ነቢዩ ኤልያስ የነበረበትን ከክርስቶስ ልደት በፊት ያለውን 918 ዓመተ ኩነኔና አሁን ያለንበትን ከክርስቶስ ልደት በኋላ ያለውን 2017 ዓመተ ምህረትን ስንደምር ወደ 3000 ዓመተ ዓለም ይሆናል። እንግዲህ ሰዎች ከዛሬ 3000 ዓመታት በፊት መተት በሰው ላይ ያደርጉ ነበር። እግዚአብሔርም ከዛሬ 3000 ዓመታት በፊት ስለ መተት ክፋትና ሰዎች ላይ መተት እንደሚያደርጉ በብሉይ ኪዳን መጽሐፍ ላይ ተናግሯል። ሌላው በዚህ በትንቢተ ሚክያስ በምዕራፍ 5 ቁጥር 12 ላይ መተትንም ከእጅህ አጠፋለሁ ተብሎ ተጽፏል። በዚህም ቃል አንደኛ መተት ተብሎ ተገልጿል። ሁለተኛ መተት በሰዎች እጅ እንደሚኖር ወይም ሰዎች መተት እንደሚሰሩ ተገልጿል። ሶስተኛ እግዚአብሔር መተትን ከሰው እጅ እንደሚያጠፋ መተትን ከእጅህ አጠፋለሁ ተብሎ ተጽፏል። ጥንት የነበረው መተት ዛሬም በደፍተራዎች እጅና በክፉ ሰዎች እጅ አለ። ዛሬም መተትን እግዚአብሔር ከሰዎች ያጠፋል። ነቢዩ ሚክያስ ከክርስቶስ ልደት በፊት በ750 ዓመተ ኩነኔ ነሐሴ 22 ቀን አርፏል። ነቢዩ ሚክያስ የነበረበት ዓመተ ኩነኔና አሁን እኛ ያለንበትን ዓመተ ምህረት ብንደምር ወደ 2767 ዓመታት ይሆናል። ከዛሬ 2700 ዓመታት በፊት እግዚአብሔር መተት እንዳለና መተተኞች እንዳሉ እንዲሁም መተትን ከሰው እጅ እንደሚያጠፋ ተናግሯል። እንዲሁም በዚህ በትንቢተ ናሆም በምዕራፍ 3 ቁጥር 4 ላይ እርሷም በመተቷ እጅግ በለጠች፣ ወገኖችንም በመተት ሸጠች ተብሎ ተጽፏል። ይሄ ደግሞ እጅግ በጣም ይገርማል። አንደኛ በመተቷ እጅግ በለጠች እንደተባለው ጥንትም ሰዎች ላይ መተት አድርገው ይበልጧቸዋል።
ዛሬም ሰዎች ለንግድ፣ ለሥራ፣ ለትምህርት፣ ለእውቀት፣ ለስልጣን፣ ለትዳር ለሌላም ነገር መተት እያሰሩ በመተት እየኖሩ ሰዎችን በልጠው በመተት ይኖራሉ። ሁለተኛ ወገኖቿን በመተቷ ሸጠች ተብሎ እንደተጻፈው ጥንትም ሰዎች የሰዎችን እድል በመተት ይወስዳሉ፣ ለሌላም ይሸጣሉ። ዛሬም ሰዎች ገንዘብ ከፍለው መተት አስመትተው የሰውን እድል ይወስዳሉ፣ ይሸጣሉ። ይሄ ቃል ደግሞ የሰውን እድል እንደሚወስዱና እንደሚሸጡ አንዱ ማሳያ ነው። ነቢዩ ናሆምም ከክርስቶስ ልደት በፊት በ650 ዓመተ ኩነኔ ታኅሳስ 5 ቀን ያረፈው። ነቢዩ ናሆም የነበረበትን ዓመተ ኩነኔና እኛ ያለንበትን ዓመተ ምሕረት ብንደምረው ወደ 2667 ዓመታት ይሆናል። ስለዚህ የሰው ልጆች ከዛሬ 2600 ዓመታት በፊት በመተት ሰውን እንደሚበልጡ ሰውንም በመተት እንደሚሸጡ ተጽፏል። በመጽሐፍ ቅዱስ ላይ ስለ መተት በዚህ ደረጃ ተጽፎ ሳለ ጉዳቱም ተገልጾ ሳለ የኛዎቹ መምህራን ሊቅ ስለ መተት ባለማወቅ መተት የለም እያሉ ለመተተኛ ጥብቅና ይቆማሉ። የቤተ ክርስቲያን አባቶችና መምህራን ሰው እንዴት በመተት እንደሚሰቃይ ሳይገባችሁ መተት የለም አትበሉ። መተተኞችን ማጋለጥ ስራቸውን መግለጥ ባትችሉ የነሱ ስፖንሰር አትሁኑ። በነገራችን ላይ የቤተ ክርስቲያን አንድ መምህር ወይም አንድ ሊቅ ሁሉንም ያውቃል ማለት አይደለም። ሊቅ ማለት ሁሉንም የቤተ ክርስቲያን ዕውቀት ማወቅና መጠንቀቅ አይደለም። የሚያውቁት አለ፣ የማያውቁት አለ። ለምሳሌ ቅዱስ ጳውሎስ ስለ መንፈስ ቅዱስ ስጦታ በተናገረው በዚህ በአንደኛ ቆሮንቶስ በምዕራፍ 12 ቁጥር 10 ላይ ለአንዱም ትንቢት መናገር ለአንዱም መናፍስትን መለየት ይሰጣል በማለት ተናግሯል። እዚህ ላይ መናፍስትን መለየት የሚለው አንዱ የመንፈስ ቅዱስ ስጦታ እንደሆነ ነው ቅዱስ ጳውሎስ እየነገረን ያለው። ስለዚህ ይሄ ስጦታ ወይም መናፍስትን የመለየት ጸጋው ካልተሰጠን እንኳን መናፍስትን መለየት ስለ መናፍስትም ላናውቅ እንችላለን። አሁን እኛ ምዕመናኑም የተቸገርነው ስለ መናፍስትና መናፍስትን መለየት ባልቻሉት አባቶች ነው። መናፍስትን የመለየት ስጦታ ካልተሰጣችሁ አይነ ጥላ፣ ዛር፣ ቡዳ፣ መተት ሌላውም ክፉ መንፈስ በሰዎች ላይ የሚያደርሱትን ጥፋትና ጉዳት አታውቁም። የመናፍስቱንም ጠባይ አታውቁም። እንደውም የፈጠራ ተረት ተረት ይመስላችኋል። ስለዚህ የምታውቁትን ብቻ ብትናገሩና ብታስተምሩ መልካም ነው። እናንተ በቤተ ክርስቲያን መተት የለም ትላላችሁ። በቤተ ክርስቲያን የሚያገለግሉ መተተኞች ደግሞ በደንብ አሉ። ለቁጥር የሚታክተው ኦርቶዶክሳዊ በጸበል ቦታ በቤተ ክርስቲያን መተት እያለ የሚጮኸው በመተት የሚሰቃየው እኮ ለቁጥር የሚታክቱ መተተኞች፣ ደፍተራዎች፣ አጋንንት ጎታቾችና መተት መታቾች ስላሉ ነው። መተት ጥንትም ነበረ፣ ዛሬም አለ። ስለ መተት አንድ ጥቅስ ብቻ ሊጨምርላችሁ። በዚህ በሁለተኛ ዜና መዋዕል በምዕራፍ 33 ቁጥር 6 ላይ ምናሴ አስማትም አደረገ መተተኛም ነበረ ተብሎ ተገልጿል። የሕዝቅያስ ልጅ ምናሴ እልም ያለ መተተኛና አስማተኛ ነበረ። ለዛውም መተትም አደረገ ተብሏል። ስለዚህ ምናሴ አንደኛ መተተኛ ነበር፣ ሁለተኛ መተትን ያደርግ ነበረ። ዛሬም እንደ ምናሴ ብዙ መተተኞች አሉ። ዛሬም እንደ ምናሴ መተትን ሰዎች ላይ የሚያደርጉ አሉ። የሚገርመው አንዳንድ አባቶችና መምህራን መተት የሚባል የለም እከሌ ከሌላ መተት አደረገ ብላችሁ ታጣላላችሁ፣ እንዲህ አይነት ነገር የለም ብለው ይናገራሉ፣ ያስተምራሉ። የሚያውቁት መጽሐፍ ቅዱስ ግን እነሱ እንደሚሉት አይደለም የሚለው። አስማትም አደረገ መተተኛም ነበረ ነው የሚለው የሚነግረን። ሯጭ ነበረች እኮ እዚህ መጣ ደግሞ እንደዚህ ይሁን ሯጭ ነች፣ ሯጭ ነበረች። ማራቶን 21 ልክ ውድድር ስትሄድም አንደኛ ወይም ንፋስ ምናምን ሆኖ ውድድሩ ቆመ ይባላል። እንጀን የተቸገራችሁ በልጆችም በሌላ ነገር እመብራን ትስማችሁ። እሺ ና በስላሴ ስም ወደዚህ ና ቀና ና ወደዚህ በቅዱስ ገብርኤል። እሺ ማን ያለው ዛርለን እሺ ዛርለን ተንበርከክ ተንበርከክ። እሺ የቤተሰብ ዛር የቤተሰብ ነን። እሺ የቤተሰብ ነን። ዛር ነን። ቡዳ እሺ ቡዳ ቡዳ ነን። እሺ ምን አረካት ልጅቷን? ሸኘን በቃ ሸኘን። ትሸኛለህ? ምን አረካት? ሸኘን በቃ ያስኩት አፉን ያስኩት
የቤተሰብ ዘር ነው። ዘር እንዳይናገር አደረከው። እኛ ነን እንደዚህ ያደረግነው እኛ ነን። ጥቃትም አልቀሳ ታልቅስ ቁልቁል ትበል እንዳልፍለት ልጇን በልጇን ባሉ ነገር ሯጭ ነበረች እኮ እዚህ መጣ ደግሞ ደስ ይሆን ሯጭ ነች ሯጭ ነበረች። አሁንም ቁልቁል እስኪ ተንበርከክ። ስንት ኪሎ ሜትር ነበር የምትሮጠው? ተንበርከክ አናበል በስርዓት ተንበርከክ። እንደሱ ማራቶን ነው የምትሮጠው? ማራቶን 21 እሺ። ከዚህ በፊት አሸንፋ ነበር? ሄዳለች። እንዳይሳካላት ነው ያደረግነው ሁሉ ነገር። በቃ አሁን ሸኘን እንሂድ ሸኘን። ሁሉም ጋር ነው ያለው። በእናት በአባት ዛሩ ከሁሉም በአባትም በእናትም በአባትም በእናትም። እንግዲህ እንደሰማችሁት ነው። ብዙ ጊዜ እንናገራለን። የቤተሰብ ዛር ማለት በዘራችን በቤተሰባችን በኩል የሚመጡ የሚዋረሱን እንደ ቤተሰብ አብሮን የሚኖሩ ተወልደው አድገው የልጅን አንደበት አእምሮ ጤና በመያዝ የሚያሰቃዩ ናቸው። እንደው ልብ ብላችሁ ስሙ። እንደሰማችሁት የልጁን አንደበት ምን አደረኩ ነው ያለው? ዘጋ አይደል? ይሄ ልጅ ካናዳ ነው ያለው፣ እዚህ ነው የተወለደው። እሷ እዚህ ናት። ቤተሰብ የት ነው? ኢትዮጵያ ነው። እግዚአብሔር ያሳያችሁ። ከኋላ ያሉት እናት አባት ሀያት የሆኑት በማወቅም ባለማወቅም ዛሩን ይገብራሉ፣ ይለማመጣሉ፣ ያመልካሉ። ምንም የማያውቀው የማይመለከተው ጭራሽ መኖሩን እንኳን የማያውቀው ልጅ የእነሱን ዕዳ ይከፍላል፣ የእነሱን መከራ ይቀበላል። እነሱ ጋር ያለው በቤተሰቡ በኩል ይመጣል፣ አብሮ እንዲኖሩ አንደበቱን አእምሮን ይዛል። አሁን ይሄ ልጅ በምን ዕዳው ነው የሚሰቃየው? አያሳዝንም? አንዳንድ ጊዜ ይዞረባቸዋል። ይወለዳል አብሮ ያድጋል ስንል እኛ ያመጣን ይመስላችኋል። ይኸው ስትሰሙት አብሬ ተወልጄ አንደበቱን አእምሮን ይዤ ይሄን ልጅ ወደ ሕክምናው ጠጋ አርጋችሁ ብትጠይቁ ወይም ደግሞ በሕክምናው ኦቲስቲክ ይባላል። ባስ ካለ ደግሞ ዳውን ሲንድረም የሚባል አለ። የልጆችን ተክለ ሰውነት ተክለ ቁመና ቅርጽ የሚቀይር። ኦቲዝም ደግሞ አንደበት ህሊና ይይዛል፣ ያፈዛል፣ ንቃተ ህሊናቸውን ይቀንሳል፣ እንዳይናገሩ እንደ ሰው እንዳይሆኑ ያደርጋቸዋል። የቤተሰብ ዛር ለዘር ይተርፋል። የቤተሰብ ዛር ዘርን ዋጋ ያስከፍላል። የቤተሰብ ዛር ዘር ማንዘርን ትዳር እንዳይዙ ቢዙም እንዲፈቱ እንዳይማሩ ቢማሩም ስራ እንዳይዙ ሰርተው ገንዘብ ቢያገኙም በረከት እንዳይኖራቸው ባል በመጣ ቁጥር በተስማሙ ቁጥር የሚበጠብጣቸው የሚያናውጣቸው አንድ እንዳይሆኑ የሚያደርጋቸው ትዳር ካስያዘም በአንድ አያጸናም በሁለትም አያቆይም ያጋባል ያፋታል። የሚወለዱት ልጆች በዛ በኩል ስለሆኑ ችግር ያለባቸው ይሆናሉ። እንዲህ አይነት ዕዳ እየከፈልን የምንኖር በጣም ብዙ ነን። ሯጭ ነች፣ ሩጫውን አስቆመ፣ እንዲህ አይነት ልጅ አሳቀፈ። ትናንትም ስናገር ሰምታችኋል። እግዚአብሔር በእውነት ታማሚ ልጅ ይሰጣችኋል? አንደበቱ የማይናገር አእምሮ የማይሰራ ልጅ ይሰጣችኋል? አይሰጥም። እንኳን ሰውን የፈጠረ እግዚአብሔር ቀርቶ ቤት እንኳን የሚሰራ መሐንዲስ እኮ አይሳሳትም። ይሄው እዚህ አዳራሽ ውስጥ ያለ ነው። ይሄ አዳራሽ ጥሩ ስለተሰራ ነው። ሰው በዚህ ደረጃ እንደ ፍጹም ሆኖ ጥሩ ስራ ከሰራ እግዚአብሔር ልጅ ሲሰጠን ልጆቻችን ፍጹማን ናቸው። በማን አርያ ነው የሚፈጠሩት ልጆች? በስላሴ። እግዚአብሔር አይሳሳትም። እንዲሳሳቱ የሚያደርገው ይሄው እንደዚህ አብሮ የተወለደው ነው። አንደበት እግዚአብሔር ይሰጣል፣ ሰይጣን ደግሞ አንደበት ይይዛል። እግዚአብሔር ህሊናና ልቦና ይሰጣል፣ ክፉ መንፈስ ደግሞ ህሊናና ልቦና ይነሳል። እንዲህ አይነት ዕዳ እየከፈልን ነው የምንኖረው። ይሄ እንዳይወጣ ነው ዛሬ የሚጮሁት የሚከላከሉት። እቺ ሴት ከዚህ ክፉ እንዳትገላገል ነው እረ የለም አትሂዱ አትጠመቁ የሚሉት። በእርግጥ የሰሩትን ያውቃሉ፣ ያስቀመጡትንም ያውቃሉ። ለዚህ አገልግሎት እንዲህ አይነት ከተማ ስንመጣ መቼም ፈስ ያለበት ምን አይችልም ተብሏል። ይችላል? ፈሱ ምን ያደርገው? ያመልጣል። እኛም ስንመጣ ችግር ካለ ችግሩ ያመልጣል፣ አንድም ችግሩ ይጋለጣል።
ሌላ እኮ ምንም ሚስጥር የለውም። ሁሌ ተደጋጋሚ ተናግሬያለሁ። እኔ ኢትዮጵያ ሳጠምቅ ልክ ነኝ፣ እዚህ ስመጣ ስህተት ነኝ። እዛ በየደብሩ ተጠርተን በክብር በፍቅር እናገለግላለን። እዚህ ስንመጣ ደግሞ የሚጮሰው ብዙ ነው። ደግነቱ አገሩ የሁለታችንም መብቱ ህጉ እኩላችን አይደል? አገልግሎት ይሰጣልና እግዚአብሔር ከዚህ ይሰውረን። አለስ ብድግ በል። እሺ ሌላ ምን አረካት? ሸኘና ሁን ልጅቷን ምን አረካት? ሸኘን እንሄዳለን። በቃ ሸኘን። ከልጆቿ ላይ አንሳ፣ ቧጥና አንሳ፣ በስላሴ ስም አንሳ፣ በስላሴ ስም። እሺ ከሱም አንሳ። ባለቤት ነህ እና እስኪ ደህና ነህ? ባለቤት እንዲህ ችግር እንዳለባት ታውቃለህ? ያው ለሊት ትንሽ ትጮዋለች። ለሊት ትጮሃለች? አንዳንዴ ትጮዋለች። ሁሌም ደግሞ ህልም ነገር ያስቸግረኛል ነው የምትለው። ምንድን ነው ህልም የሚያስቸግራት? በቃ የምታየው ነገር በየቀኑ ህልሙ በቃ መጥፎ ነገር ነው ሁሌ የምታየው። ሯጭ ነበረች? አዎ። ሩጫውንም ትታለች? አዎ ትታለች። በምን እንደተወች ታውቃለህ? ጉልበት ምናምን ያማታል። ልክ ውድድር ስትሄድም አንደኛ ወይም ንፋስ ምናምን ሆኖ ውድድሩ ቆሜ ይባላል። በሆነ መሰናክል ይቆማል ሁሉ። ማራቶን 42 ኪሎ ሜትር፣ ግማሽ ማራቶን 21 ኪሎ ሜትር ነው የምትሮጠው። ሀገር የምታስጠራ ለዘር ማንዘር የምትተርፍ ይሄው እንዴት ተይዛ ቁጭ ብላለች። እሺ ተዘጋጅና ና ወደዚህ። እሺ ዛር ሌላ ማን ያለው? ቡዳ ነው። ቡዳ ሌላስ? በቃ በነገራችን ላይ የቡዳ መንፈስ ክፋቱ እሷ ላይ ቁጭ ይላል፣ እሷን ያሰቃያል። በተለይ የቡዳ መንፈስ ጥቂት ምልክት ልንገራችሁ። የቡዳ መንፈስ ካለባችሁ ኃይለኛ ራስ ምታት ይኖርባችኋል። ግራ ቀኝ አይናችሁ ስር ስቅዝ አርጎ ይዛችኋል፣ ይወጋችኋል። የጸሎት መጽሐፍ ስትይዙ አይናችሁን ይከብዳችኋል። ብርሃን ስታዩ ይጨንቃችኋል። ከፍተኛ የሆነ የአእምሮ ጭንቀት፣ የመርሳት ችግር። ይሄ ክፉ መንፈስ እናት ላይ ከተቀመጠ እናት በጣም ልጇን ስትወልድ መንፈሱ ደመጉቡ ይላል። ልክ አይኗ ሲያርፍበት ያም መንፈስ ልጇ ላይ ያርፋል። ከእናት እየተነሳ ልጅ ላይ ይቀመጣል፣ ልጅን ይበላል። እየቆየ ሲመጣ እሷን ብቻ ሳይሆን የሚወለዱትንም ልጆች ያጠቃል። በነገራችን ላይ አንዳንድ ክፉ መንፈስ እናት ሲለቃት ልጆችም ይለቃል። እናት ስትገላገል ሌሎቹም ነው የሚገላገሉት። እንደ ዛር፣ እንደ መተት፣ እንደ ቡዳ አይነት ከሷ ሲለቅ ከነሱም ነው የሚለቀው። እሺ ሌላ ማን ያለው? በቃ እነሱ ናቸው። እሺ በተዘጋጅ። በስላሴ ስም፣ በስላሴ ስም፣ በመድኃኔዓለም ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በአቡነ ገብረ መንፈስ ቅዱስ ስም የቤተሰብ ዛር የቡዳ መንፈስ ከሷም ላይ ከልጆቿም ላይ ለቀን እንሄዳለን። በስላሴ ስም ለዘላለም በሲኦል ታስረናል። የእሷንም የልጆቿንም የዘጋነውን እድል አንደበታቸውን በድንግል ማርያም ስም ከፍተናል። በል ሰባት የጮህ እናውጣ ላይ ቶሎ በል። 1 2 3 4 5 6 ገንዝ እናሄድ። ቅዱስ ገብርኤል ሲኦል ያወርድ መልአኩ። እግዚአብሔር ይመስገን። መብራንን አመስግኑላት። ደህና ነሽ? ነይ እስኪ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ሯጭ ነሽ? ነይ እስኪ ቆይ ነይ። እንደው ደስ አይልም? ነይ እናቴ ወፍ አለች። ነይ ተሰቃየሁ። እንደው በእናታችሁ እንዲሁ ውፍ ብላ እረፍት ላገኘች ለዚች ነፍስ ይህንን መርሃ ግብር ላዘጋጁት ለማህበረ ሥላሴ በእውነት እመብራንን አመስግኑልኝ። እመብራን እንደሰማችሁ ለሁላችሁም ይስማላችሁ። እንደኔ የተቸገራችሁ በልጆችም በሌላ ነገር እመብራን ትስማችሁ፣ እመብራን ትስማችሁ። ነይ እስኪ አንዳንድ ሰው ለአንዳንዱ የመጥፋት ህይወት የመበላሸት ምክንያት ይሆናል። እንደነሱ ደግሞ ያሉ ወጣቶች ለሰው የድነት የፈውስ ምክንያት ይሆናሉ።
እኛ ድነናል፣ እነሱም ይዳኑ፣ እኛም በረከት አግኝተናል፣ ቀሲስ ይምጡ በረከት ያገኙ ብለው ይህንን ፕሮግራም አዘጋጅተዋል። እግዚአብሔር አሁንም በጤና ይጠብቅልን። ሯጭ ነሽ፣ ለምን ተውሽ? በቃ አመመኝ፣ ያመኛል። አሞኝ ነው የተውኩት እግሬ። ለዛ ነው እዚህ ጋር የጠፋው። እግዚአብሔር የመጨረሻ አድርግልሽ በላት። መብራንን አመስግኑላት። እግዚአብሔር ይባርካችሁ፣ መብራን ትባርክልሽ፣ ለቤታችን አንደበታቸውን ትፍታለሽ በሏት። ቆይ ቡና ላቅርብ ምናምን ብላችሁ ለወሬ ሰፍ የምትሉ ሰዎች በትክክል መንፈስ እንዳለ እወቁ። በትክክል የሚያማ ሰው ከአንደበቱ መጽሐፍ ቅዱስ ሐሜትን የሚጠላው ወይም መንፈሳዊ ሕይወት ሐሜትን የሚጠላው በሐሜት ውስጥ መንፈስ ስለሚገባ ነው። ሌላ ምንም ምክንያት የለውም። ሴትዮዋ ልክ ሐሜቱ ሲመጣላቸው በዚች በወረኛው ሴትዮ ሲመጣላቸው ገባ። ትከሻዬን ንቅ ያደርገኛሉ፣ ግን አልመሰላቸውም። መንፈስ ነው ብለው አልገመቱም። ድንጋጤና የሆነ ውርር ያደረጋቸው ነገር አለ። እሱ ነው በቃ የሚሉት። ከዛ ቀን ጀምሮ ሴትዮዋ ክፋት አደረባቸው። ወይ መብሰልሰል ጀምሩ፣ መቆዘም ጀምሩ። ቡና ሲሏት አይን አይኗን ያወጣል፣ አለባበሷን ያወጣል። እናትና አባትሽ ማን ናቸው ብሎ ይጠይቋታል። በቃ ሰራተኛዋና ሴትዮዋ አውርተዋል ማለት ነው ብላ አበደች ልጅቷ። በቃ ደነገጠች። ግን ድንጋጤዋ ምንድን ነው? ልጃቸው እንዳይጎዳ ነው እንጂ እሷ ምንም አልሆንም ነው የምትለው። ልጃቸው እንዳይጎዳ እኔ ማን እንደሆንኩኝ ካወኩኝ ሴትዮዋ እርምጃ እንደሚወስዱ አውቃለሁ፣ ባህሪያቸውን ስለማውቀው ነው። ወይ ጉድ! ልጃቸው በቃ ሊጎዳ ነው። በእርግጥም ልክ ናት። ሴትዮዋን ባህሪ በደንብ ነው ያወቀቻቸው። ከባድ ጉዳት ነው ያመጡት። ይቺ ሰራተኛ ገንዘብ ተሰጥቷት ያቺን ባርሌሊ ለማግኘት ያልሄደችው ቦታ የለም። እናንተ ለክፋት ተልኮ ሲፈጸም ለሐዋርያነት ወይም ደግሞ ለማስተማር ወይም ለጽድቅ ነው እንጂ ሰው ለክፋት ይሸኛል? ለክፋትስ እንደዚህ ያስሳል? ገንዘብ እሸልማለሁ ብላ እኮ ነው 10 ሺህ ብር ሰጥሻለሁ አሏት። ኧረ ተገኝቶ እንዴ! ልጅቷ ያልሄደችበት ቦታ የለም፣ አገኘቻት። ምክንያቱም ታውቃቸዋለች፣ በደንብ ነው የምታውቃቸው። እዛ አካባቢ ሄዳ በፊት ይከራዩበት የነበረበት ሰፈር ሄዳ ስትጠይቅ ቡና ቤት ሄደች ጠይቂ፣ እዛ የሚያውቋት አይጠፉም ማለት። ከዛ ስትጠይቅ ጓደኛዋን አውቃታለሁ። የምትጠይቀው ማነው? ይችኛዋ ልጅ ስም ነው የምትጠይቀው። ጓደኛዋን አውቃታለሁ፣ ጓደኛዋ ተብሎ ከዛ አብረው ፎቶ የተነሱትን ይዛ መጥታ ሰጠቻቸው ለሴትዮዋ ከጓደኞቿ። ሴትዮዋ ደግሞ ደውላ ልጅቷ ሰራተኛዋ ራሱ ደውላ እስቲ ሻንጣዎቿ ምናምን ለመበርበር ሞክሩ። በፍጹም አንቺ የሆነ ማስረጃ ካመጣሽልኝ እንጂ እኔ ገብቼ ምንም የማደርገው ነገር ያልተለመደ ነገር ማድረግ የለብኝም ማስነቃት የለብኝም ብሎ ሴትዮዋ ቁጭ ብለዋል። ፎቶ አምጥታ ስታሳያቸው ሴትዮዋ ራሳቸውን ስተቁ ይወድቃሉ። ፎቶውን ቶሎ ብላ ድበቅ። ልጅቷ አረ እማማ ወደቁ ትላለች። ምን ሆኖ እንጃ ብቻ ሽራታቸው ወደቁ ትላለች። ተመልሳ እዛ ቤት ገብታለች እና ዘመዶቼ ልጠይቅ ብላ ነው የሄደችው። ቤተሰቦች ገጠር ሄጄ ጠይቄ ልምጣ ነው ያለችው። እንዴት በዚህ ሰዓት እኔ እርጉዝ ባለሁበት ሰዓት እንዴት እንደዚህ ታደርጊያለሽ ምናምን ብላታለች። አይ ግድ የለም እኔም የማይሆነው ነው ብኝ ነው ለቅሶ አጋጥሞኝ ነው ብላ ሌላ ሰው ተክታ ነው የሄደችው። ልጅቷ ራሱ ከሴትዮዋ ጋር ተነጋግረው ነው የሄዱት። ከዛ ሴትዮዋን እንደምንም ብሎ ታክሲ ላዳ ተጠርቶ ምናምን ተደርጎ ሄደው ታክመው ይመጣሉ። ሲመጡ ግን ተቀይሮ ነው የመጡት። ተቅማት በቃ ሌላ ስጋ ጥልቅ ብሎ ገብቶ ማለት የሚቻለው ሲመጡ ስታይ ማዘርዬ ተሻሉት መሰለ ጊዜ ደህና ነኝ ኮስተር ብሎ ፊት ታውቁታላችሁ። እኔ ራሴ አልችልበትም። ማዘርዬ አልተሻሉትም፣ እስቲ እረፍት ያርጉ። እሺ የሆነ ደስ የማይል ነገር አለ አይደለ? እኔ እንዲያውም አልችልም። ፊት የራሱ ፏፊት ስለሆነ ብዙም አልችልበትም። ኮስተር ስል ምን ብዙም አትችልበትም የሚሉኝ እንዲያውም እግዚአብሔር ረድቶኝ ነው ማለት ይቻላል። ወደ ትወና ራሱ ልገባ ብዬ አንተ አትሆንም የተባልኩት በዚህ ፊቴ ነው። አትችልም አንተ ፏፊት ስለሆንክ ፊትህ አይሆንም ተብዬ ትቼዋለሁ። እና መንፈሳዊ ነገሮችን ለመስራት ድራማ ፊልም ለመስራት ፍላጎት የነበረኝን በሙሉ ያቆምኩት በዚህ ፊቴ የተነሳ ነው። እና እንዴት አድርጌ እንደማሳያችሁ አላውቅም። ሴትዮዋ ሲኮሳተሩ እናንተ ሞክሩት፣ እዛው ተነጋገሩበት አጠገባችሁ። ውስጡ መንፈስ የነገሰበት የሚለውን ተውትና ቂም የያዘ ሰው ወይም ደግሞ ጥላቻና በቀል ያለበት ሰው ከአንገት በላይ ሰላም ሲል እንዴት ነው ሲሸረድድ አለ ሽርደዳ፣ የሽርደዳ ሰላምታ ደህና አደሩሽ እግዚአብሔር ይመስገን የሚሉት ነገር አለ አይደል? እናቶቻችን ጠብረር ብለው ኮራ ብለው ግን ደግሞ ውስጣቸው ያለው ነገር ለመናገርም በምልክት ለማሳየት ግን ደግሞ መናገር የማይፈልጉት ቃላት እንዳለ ለማሳየት የሚሞክሩት ነገር አለ እና በቃ ማዘርዬ ምን ሆነው ነው ጸባዩትም ተቀየረብኝ፣ ቡና ላፈላሉት አልፈልግም፣ ምንም አያደርግብኝም
በድንጋጤ ቡናውን የምታፈላላቸው ማናት? ሰራተኛ ሆነች። በድንጋጤ የተነሳ በቃ እንዴ። ከዛ ለልጃቸው ወይም ለባለቤቷ ነገረችው። ኧረ ማዘር ተቀየሩብኝ፣ ምን ሆኖ ነው? ታመው ወድቀው ታከመው ከመጡ በኋላ ፊታቸው ልውጥ አለብኝ። እሷ ኦልሬዲ ገብቷታል። በቃ እንደሰሙ እንዳወቁ፣ ግን እንዴት ሊያውቁ እንደቻሉ ነው ግራ የገባት። ሰራተኛውም እንዴት እንዳወቀቻለ በቃ በፍጹም ማስረጃ ሳይኖር ያለ ማስረጃ ምንም ነገር ማስነቃት የለብኝም ብላ ያሰበችው ማስረጃ ሳይኖር። ከዛ እማዬ ተቀየርሽባት ሚስቴ ላይ ምን ነው? ምን አጥፍታ ነው? የተቀያየማችሁት ነገር አለ እንዴ? እንዲህ ሆኖ የማያውቅ ነገር ነው። እፈልግሃለሁ፣ ላናግር እፈልጋለሁ ይሉታል። እሺ እና ዛሬ ከኔ ጋር የምታድረው አሉት። እሺ ችግር የለውም በቃ ብሎ ግን እኮ በእግዚአብሔር እጅ ላይ ያለች ሚስቴን ትቼ ነፍሰ ጡር ናት፣ ልትወልድ ደርሳለች። እንዴት ትቻት? ምንም አትሆንም። ቀኑ ሙሉ ብቻዋን አይደል የምትውለው? ማታ ምን ታደርግላታለህ? ምንም አንተ ተኝታ አይደል የምታድረው? እኔ ጋር ታድራለህ። ማዘርዬ ግድ የለም ከእሷ ጋር ልደርና ቀን አንቺ ጋር መጥቼ እቀመጣለሁ። ቀን ይሻላል። ነገ ስራ አልገባም። በቃ እንዲያውም አልገባም፣ አስፈቅጄ እቀራለሁ። አይሆንም፣ ዛሬ ከኔ ጋር ስትጫወት ነው የምታድረው። ከዛ ማታ እሺ ብሎ 4 ሰዓት ላይ አካባቢ ቤታቸው መጥተው እሺ ማዘርዬ ምንድን ነው የምትፈልጊኝ ሲያ ጊዜ ከየት ነው ያገኘሃት? በቃ አብጠለጠሉት ልጁን። ምንድን ነው እሱ? ይኸው ይሄ ፎቶ። መጀመሪያ ፎቶን ያሳዩት። ልጁ በጣም ደነገጠ። አያውቅም፣ የሚያውቀው ነገር የለም። እኔ በእርግጥ ሆቴል ባርና ሬስቶራንት ውስጥ አስተናጋጅ ሆና ነው የማውቃት። እንደዚህ አይነት ነገር ግን እንደሆነ አላውቅም። እነዚህ ልጆች ስልካቸውንም ተሰጥቶኛል፣ የቤት ሰራተኛዋ እንደዚህ ማን ብለው በቃ የሆነውን ነገር በሙሉ ይነግሩታል። እና ደውሉ ያረጋግጣል። እንደዚህ የምትባል ታውቃላችሁ? አዎ ምናችሁ ነበር? ጓደኛችን ነበረች። አንተ ምን ሆነህ? አይ እኔ ባለቤቷ። ወይኔ ታድለህ፣ በስመ አብ መልካም ሚስት ያገባኸው። በእውነት እኛ ጋር እያለች እኮ ራሱ በጣም እኮ አሪፍ ልጅ ነበረች። ታድለህ፣ በእናትህ እንዳንተ አይነት ወንድም ካለ አጋባና ብለው እየሳቁ እዛ ቡና ቤት ውስጥ ጭፈራ ነበር። እየሳቁ እያላገጡ እንትን ይላሉ ማለት የእውነት ነው የሚያወሩት፣ ግን ይስቃሉ። የሴተኛ አዳሪ ድምፅ ታውቃላችሁ። እየሰቃሉ ያሽካካሉ ይላሉ፣ ይሟዘዛሉ ምናምን። እና ደንግጦ ስልኩን ዘጋ። ከዛ እንደገና አሁን ደወለና ስንት ዓመት ከእናንተ ጋር ሰርታለች አላቸው። ምንድን ነው ግን? ምን ተፈጥሮ ነው ግን? በእናትህ ምን ልታረጋት ታስበህ ነው? ገና አሁን የሰማኸው ማለት ነው? ወይኔ አዎ አንቺ እውነት ነው እንደዛ ይባባላሉ። በቃ ላገኛችሁ ፈልጋለሁ አላቸው። እሺ ያሉት ተገናኙ። በማግስቱ እሱ ግን ምንም ፍቅር አልቀነሰባትም ማለት ፊቱም አልተቀየረባትም። ገብቶ እሺ እናቱ እንዴት ነሽ ማማን ብሎ የሆነ አላር በቃ ፊቱ። እሷ ደግሞ አይኑን ታየዋለች እንደዚህ ክርትትት አለ በቃ ፊቷ በቃ ስታሳዝን ብታየው ስትናገር በጣም ነው የምታሳዝነው። እና ከእናቱ ከመጣ በኋላ ለመጀመሪያ ጊዜ በዛ አይነት ፊት አይቶኝ አቅምና ምን ሆነሻል? ምን ሆነ የምትደነግጪው? ምን ሆነሽ ነው? ፊቷ ሁኔታው አሳዘነኝ አለ እሱ ራሱ። ከዛ አይ ህመም ጸንቶብኝ ፈርቼ ነው ብቻ ውስጤ ተገላበጠ ስትለው ጊዜ አይዞሽ ምናምን ብሎ አቅፌያት እምባ ቀረርኩኝ አለ። በቃ አሳዘነችኝ አለ። ምክንያቱም እኔ ማቃት ሌላ ሴት ነው መልአክ ልጅ ማቃትን ያለ። እዚህ ጋር ደግሞ ሌላ ሰይጣናዊ የሆነ እንግዲህ በእናትየው ቋንቋ ገልጸውበት ነው ሌላ አይነት ማንነት ነው እና ያ ደግሞ ያለፈ ህይወት ነው አለ። በወቅቱ ራሱ የተሰማኝ ያለፈ ባግራውንዷን ልትነግረኝ ያልፈለገችው ለምንድን ነው ብዬ ነው ያልኩት እንጂ እንደዚህ አይነት ሴት ስለሆነች ልጠላት የሚያስችል ምንም ነገር አላገኘሁባትም። ሁሉ ነገሯ ማለት የምትበላ ብትሆን የምትበላ ሰው ልጅ እንጂ የምትላስ ብትሆን የምትላስ ምንም ነገር በቃ ምግብ ብትሆን ደስ ብሎኝ የምበላት ነበረች በወቅቱ ራሱ አለ። ከተነገረኝ በኋላ ራሱ አለ የምትበላ ብትሆን በልቻት ደስ ብሎኝ ምተኛ ነው የነበርኩት በባህሪ ያለ። ግን እሷ በጣም ደነገጠች አለ። ተኝታ ትንቀጠቀጣል፣ ሰውነቷ ሁሉ ይንቀጠቀጣል እና ወደታች ይገፋት ጀመረ። ምጡ መጣ። ያለ ጊዜው ነው የተወለዱት። በነጋችን ልጆቹ የ8 ወር ልጅ ነው የወለደችው። ገና 9ኛና 10ኛው ላይ ጋር ሳይደርስ እንግዲህ ልክ 9ኛው ስጨርስ አይደለም የሚወለዱት። በተከታታይ መንታ መውለድ የተለመደ ነው። በአንዳንድ ቦታ ላይ እኔ አጋጥሞኛል። በደህና ኑሮ ላይ ካልሆናችሁ ያስቸግራል። 2 ጊዜ መንታ መውለድ አስቸጋሪ ነው። እሷ በ3 ዓመት ልዩነት ውስጥ ስለወለደች ነው እንጂ ከባድ ነው መንታ መውለድ። መንታ የወለዳችሁ ጭንቁን ታውቁታላችሁ እንጂ ማጥባቱ ምናምኑ ከተወለዱ በኋላ ያለው ሰው ሊያግዛችሁ ይችላል። እርግዝና ራሱ ከባድ ነው በጣም። ይህን ስናገር ደግሞ ሴት ነበርኩ እንዳትሉ። ከዚህ ቤት ስለ የወር አበባ ሳስተምር
3 ተከታታይ ትምህርት አስተምሬ ነበር። ኤፍታህ ቲዩብን የጀመርኩት የወር አበባ ምንድን ነው ሚል ትምህርት በማስተማር ነውና ስለ የወር አበባ ብትንትን አድርጌ ነው ያስተማርኩት። ጸሎት መጽሐፍ ይያዛሉ ወይ ምናምን፣ ጸሎት ክፍል ይገባሉ ወይ፣ ይሰገዳሉ፣ የወር አበባ ከመጣባት አንዲት ሴት ምን ማድረግ አለባት፣ የወር አበባ ሲመጣባቸው የሚያማቸው ሴቶች ምንድን ማድረግ ያለባቸው የሚለውን አስተምሬያለሁ። እና ገብታችሁ ይሁት። አንድ አባት ደውለው እኔ ብለው ድሮ ሴት ነበርክ እንዲህ አሉኝ። እና አሁንም ደግሞ ስለዚህ ስነግራችሁ ሴት ነበርኩ እንዳትሉኝ፣ ስለ እርግዝና ስነግራችሁ ማለት ነውና ያው መቼም እድሜ ደጉ ብዙ ነገር ያስተምራል፣ እድሜና ኑሮ ብዙ ነገር ያስተምራል ይላሉ አባቶች። ካገባሁኝ በኋላ ስለ ሴቶች ያለኝ አመለካከት፣ ስለ ሴቶች ያለኝ እውቀት ጨምሯል። በፊት የነበረው እህቴ ነች ወይም ወንድሜ ነው፣ መንፈሳውያን ጽናጽል ይዘን ስንወርብ ወይም ቤተክርስቲያን ስንመላለስ ወይም ደግሞ ትምህርት ቤት ምናምን ነበረ። ካገባው በኋላ ደግሞ ሴት ልጅ ሌላ ህይወቷን ያየሁት፣ ሌላ ማንነቷን በትዳር ላይ፣ በእርግዝና ላይ፣ በላይፍ ላይ ምናምን ሁሉ ነገር ሌላ ህይወት ነው የምታዩት። እና ሴት ሁለት ጊዜ ነው የምትኖረው፣ ሳትወልድና ከወለደች በኋላ። ያንን ተረድቻለሁ። ያ ሁለት አይነት አዲስ ህይወት ነው። ከመውለዷ በፊት ያላት ሌላ ህይወት ነው፣ ከወለደች በኋላ ደግሞ ሌላ ህይወት ነው ያላት። ራሱ ይቀይራል፣ ዳይቨርት ያደርጋል አይምሮዋ ራሱ። እና ለዚህ ነው ብዙ ጊዜ ወንዶች ሚስታቸውን ትተው፣ ባለፈው ስለ ማሳጅ ቤት ሳስተምር ሚስታቸውን ትተው ሌላ ሴት ጋር ወይም ሌላ ደንበኛ የሚይዙት፣ የሴተኛ ዳር ደንበኛ የሚይዙት በዚህ የተነሳ ነው። ዓለማውያን ወንዶች ብቻ ሳይሆን መንፈሳውያን ወንዶች ራሱ የሚፈተኑበት ትልቁ ነገር ይሄ ነው። በፊት የሚያውቋት ቅርጿን ምናምን ውበቷን ምናምን ወደ ልጆቿ ትኩረት ስለምታደርግና አለባበሷም፣ ፀጉሯም፣ ሁሉ ነገሯም ትኩረቷ ሁሉ ትዳሯ ላይ ነው የምታተኩረውና ከዛ የተነሳ ወንዶች ትኩረታቸው ውበት ላይ ማማር ላይ ስለሚሆን እንዲያውም አንዳንድ ሴቶች በጣም ጎበዞች ናቸው ማለት እንደ ዓለማዊ ነው የምናቸው፣ እንደ መንፈሳዊ አይደለም። እንደ ዓለማዊ በተቻላቸው መጠን ባላቸውን ለመያዝ ይሞክራሉ። ንጽህናቸውን በመጠበቅ ቤት ውስጥ እንዲቀመጥ ባላቸው ቤት እንዲሆን በማድረግ በመኳኳል በመለባበስ ናስቲ ሽርሽር ውሰደኝ ልጃቸውን ይዘው በግድ አብረው መዝናናት እንደዚህ የሚያደርጉ ሴቶች አሉና ጎበዞች ናቸው። በዚህ አደንቃቸዋለሁ። እንደዚህ የሚያደርጉ ሴቶች እንደ ዓለማዊ ጎበዝ ነው። በቃ ይሄ አንድን ለማድረግ የሚሞክሩት። እንደ መንፈሳዊ ደግሞ መጸለይ ነው። መጸለይ መስገድና ከዛ ይሄ አሁን ያልኳችሁም ደግሞ አብሮ ከባል ጋር እቤት እንዲመጣ የሚያደርግ ፍቅር መስጠት፣ ሌላ ቦታ እንዳይሄድ ቤቴ ብሎ እንዲያስብ ማድረግ መቻል ትልቅ ስጦታ ነው እና ይሄ ለሴት ልጅ የተሰጣት ትልቅ የቤት እመቤትነት ነው። ከአንድ ባለስልጣን ወይም ከአንድ ንጉሥ ወይም ከአንድ ትልቅ ስራ አስኪያጅ በስተጀርባ፣ ከአንድ ስኬታማ ወንድ በስተጀርባ አንዲት የቤት እመቤት አለች የሚባለውም ለዚህ ነው። ለሁላችንም ቢሆን ትልቅ ስኬት አለን። የኔም የሁላችንም ከበስተጀርባ ቤት ውስጥ በጣም ብዙ ከበር መደረግ የሚገባው ነገር አለ እና ያ ካልተሸፈነ፣ ያ ካልሆነ፣ ካልተሳካ ውጪ ምንም ሊሳካ አይችልም። ያ የውስጡ ወደ ውጭ ይወጣል። የተበደለ ትዳር ከሆነ ጭፍግግ ያለ ፊት ይዞ ነው የሚወጣው። የተሳካ ትዳር ከሆነ የበራ ፊት ይዞ ነው የሚወጣው እና ሴት ልጅ ላይ በደንብ መሰራት አለ። ለዚህ ነው የኔ ተመልካቾች አብዛኞቹ ሴቶች የሚሆኑት፣ አብዛኞቹ አረብ ሀገር ያሉት አብዛኞቹ ሴቶች፣ አብዛኞቹ እንትኑ ላይ ራሱ ሳየው ዩቲዩብ ላይ ሜል ኤንድ ፊሜል የሚለው ላይ ሳየው በብዛት ሴቶች ናቸው የሚከታተሉት። ለምንድን ነው? እግዚአብሔር እነሱን ልባቸው የሚቀይረው ወንዶቹ እንዲቀየሩ ስለሚፈልግ ነው። ሴት እጅ ላይ ነው ወንድ ያለው። ምግብ፣ አመጋገቡ፣ ምግቡ፣ ልብሱ፣ ሁሉ ነገሩ፣ ልጆቹ፣ ሁሉ ነገሩ በሙሉ ሴት እጅ ላይ ነው ያለው ይመስለዋል እንጂ እሱ ገንዘብ ይዞ መጥቶ ብቻ ሴንት ስለሚለው እንጂ ሴቶች ናቸው በብዛት ትልቁን ነገር የሚሸፍኑት። እና ተጨነቀ፣ ተረበሸ። እንዴት አድርጎ ሚስቱን ሊያጽናናት እንደሚችል በቃ ማለት አይቶባታል ፊቱ ላይ እና ጸሎት ክፍል ገብቶ እፊትህ ተንበርክካ የምትጸልየው ሚስቴ ተጨንቃለችና እባክህ ልቧን አብርደው ብሎ ነው የጸለየው። የሚገምት ፈርቶ እኮ ነው። አንደኛ ነገር እርጉዝ ናት። ሁለተኛ ነገር ደግሞ እናትየዋ ሰምተዋል። እናቴ ጠላት ሆና ተነስታባታለች። በቃ ፊቷ ያስታውቃል። ወይኔ ነገ ትዳሪ ሊበጠበጥ የሰፈር ሰው ሰምቷል ምናምን በቃ ተጨነቀ። ልጁ ሊፈነዳ ደረሰ። ሚስትየዋ ደግሞ የገመተችው ምንድነው? እናትና ልጅ በቃ ከቤት ሊያባርሩኝ ነው፣ የት ነው ማረፈው ብላ ነው ያሰበችው። በጣም በቃ ስለሚወዳት ብቻ የሚሰራበት ገንዘቡ አካውንቱ ያለው እሷ ስም ላይ ነው ያለው። ሲነጋ ተነስተው መጥተው ትሰሚያለሽ፣ አካውንት ላይ ያለውን ገንዘብ በሙሉ በስሙ አዙሪለት፣ ሁሉን ነገር አውቄዋለሁ፣ ልጄም ሁሉ ነገር ሰምቷል ብለው አስደነገጧት። እንግዲህ ይሄ ማታ ሲገፋት የነበረውን ሲያስጨንቃት የነበረውን የበለጠ ደግሞ ችግር እንዲፈጠር ያደርጉት ሴትዮዋ ናቸው።
ከዛ እብላ ወገቧን አመማት። ወዲያውኑ ታክሲ ነው የተጠራው ይመስለኛል። በወቅቱ አልነበረም። እሱም ጠዋት ተነስቶ ወጥቷል። ደንግጣ ሆስፒታል ሄደች፣ ወለደች። ቀኑ ያልደረሰ ልጅ ተወለደ። ጭንጋፍ የሚባል ነገር ታውቃላችሁ? ብዙ ጊዜ ጭንጋፍ ማለት ቀኑ ያልደረሰ ልጅ ማለት ነው። ግን ይሄ ብዙ ጊዜ ጭንጋፍ 7 ወር ምናምን ሲሆን 8 ወር ወደ 8 ወር መጨረሻ ላይ ስለሆነ ጭንጋፍ ሊባል አይችልም። ይሄ ያድጋል፣ በሙቀት ክፍል ውስጥ ተቀምጦ ያድጋል ነው የሚባለው። ልጆቹ እውነትም የሙቀት ክፍል ውስጥ አስቀመጧቸው። ልጆቹ ያለ ቀናቸው ስለተወለዱ ሆስፒታል በጣም ረጅም ጊዜ ተቀመጠች። መጥተውም አላስታመሟትም፣ መጥተውም አልተንከባከቧትም። ሴትዮዋ 1 ወር ሙሉ በእልህ ነው የነበሩት። በእልህ አባረዋት መስሏቸው የሰፈር ሰው የታረክሻት ይሏቸዋል። ሆስፒታል ነች ያለችው፣ ጋንዲ ነች ያለችው፣ ተኝታለች፣ ሂዱና ጠይቋት እያሉ ሰው እየመጣ ይጠይቃታል። ታሪኩን ግን ሰምተዋል። ሁሉንም አይናቸው። ምክንያቱም የሰፈር ሰው እንደሰማ ሁሉ በቃ አውቃለች፣ ተነግሯታል። እውነቱ ሲፈነዳ፣ እውነቱ ሲታወቅ ልክ ሆስፒታል ገብታ በ3ኛው ቀን ላይ በቃ ምነግርህ ነገር አለኝ አለችው። እጁን እንደዚህ ጭምቅ አጋ ይዛ ምነግርህ ነገር አለኝ አለችው። ምንም ነገር አትንገረኝ፣ ሁሉ ነገር አውቃለሁ፣ ሰምቻለሁ። አንቺ ለእኔ ወደ ገነት የምገባበት ሰረገላዬ ነሽ ነው ያላት። አይገርማችሁም? እኔ ወደ ገነት የምገባበት ሰረገላዬ ነሽ፣ ትራንስፖርቴ ነሽ። አንቺ ለእኔ ወደ እግዚአብሔር መቅረቢያዬ ነሽ። አንቺ ላይ ምንም መጥፎ ነገር አላየሁም። እግዚአብሔርን ያወቅኩት በአንቺ ነው። የምፈልጋትን አይነት ሴት ሰጥቶኝ ትዳሬ እንዲሰምር ያደርገው በአንቺ ነው። አዎ ሳቅሽ ካፌ አስተናጋጅ ነበርሽ። እሷ ልትናገር ያሰበችውን ነገር በሙሉ ታሪኳን ሳይሆን የተፈጠረውን ችግር እሱ ነገራትና በደስታ አስለቀሳት። በተኛችበት ሆስፒታል ሆና እያለቀሰች ሰው ይመጣል፣ ይጠይቃታል። የሚገርማችሁ ሴትዮዋ ብቻ ነው መጥተው ያልጠየቋት። የሰፈር ሰው በሙሉ ጠይቋታል። ምክንያቱም ልጅቷን ያቋታል ማን እንደሆነች እና የሴተኛ አዳሪነት ህይወቷን የሰሙት ቅርብ ጊዜ ቢሆንም ልጅቷን ደግሞ የሚያውቋት ድሃ በማብላት የኔ ቢጤዎች ቤት ሲመጡ ገብተው ሶፋ ላይ ተቀምጠው ምግብ በልተው ነው የሚወጡት። ከሚገባው በላይ ባሏ የነበረውን ህይወቱን እሷ ተላብሳው የኔ ቢጤዎች የነበራት እንክብካቤ የሰፈር ሰው ይመሰክራል። የአባታችን የአቡነ እስትንፋሰ ክርስቶስን ዝክር በዓመት አንድ ጊዜ ታዘክራለች። ጓደኛዋ ነች የነገረቻት፣ የመንፈሳዊ ጓደኛ አለቻት። እሷ ነግራት ነው አዘክሪያቸው በጣም ደስ የሚሉ አባት ናቸው ብላት ገድላቸውን ገዝታ ዝክራቸውን ታዘክራለች። ግን በዓመት አንድ ጊዜ ነው የምታደርገው። ሌላ ምንም አይነት ሃይማኖታዊ ስርዓቶች አትፈጽምም ነበረ። የሰፈር ሰው ግን እሷን እንደ መልአክ እንደ መንፈሳዊ ሰው ነው የሚያደርጋት። በኋላ ነው የገባት ለልጇ ስትል ለልጇ ለዚህ ይሄ የታመመው አንደኛ መንትያ ልጇ አልኳችሁ፣ በእሱ የተነሳ ነው ያወቀችው መንፈሳዊ ህይወትን። አሁን እየተጋች እየጸለየች ባለችበት ጊዜ ውስጥ መንፈሱ እንደዚህ ሲያፈነዳው በቀል እንደሆነ ገብቷታል። የምታዳምጠውን ገጠመኝ ለባሏ እንዲያዳምጥ ትሰጠዋለች። ግን ጊዜ ኖሮት አዳምጦ አቅም ጨረፍ ያደረገው የሰማና የሚገርም ታሪክ ነው፣ ግን አቋረጥኩት፣ ቆይ እስቲ ማታ ጨርሳለሁ ብሎ አንድ ገጠመኝ በሳምንት ውስጥ ነው የሚጨርሰው። በመከራ ታሪኩ ይሰዋል፣ ግን በጣም ቢዚ ነው ልጁ። ማታ ሲመጣ ደግሞ ተኛ በቃ ችግር የለውም ብላ እራት አብልታ ነው የምታተኘው። ዜና እንኳን አያዳምጥም። ቢዚ የሆነ ሰው ነው እና ሆስፒታል እሷን ሲያስታምም መስሪያ ቤቱ ፈቅዶለት 1 ወር ተፈቅዶለት ያለ ቀኑ ነው ልጁ የተወለደበት እና ግዴታ የሚንከባከበው ሲያስፈልጋል ተብሎ ተፈቅዶለት ቁጭ ብሎ ከሚስቱ ጋር ገጠመኝ ሲያዳምጥ ቆይቶ ቤት ሲመጣ እናትዮ ይነቆሩታል። እዚህ ሲመጣ ደግሞ ሚስቱ ደግሞ ይህን አዳምጥ ትለዋለች። ልጁ በመሃል ላይ ኮንፊውዝ ሆነና እንግዲህ መልከ መልካምም ቆንጆም የሆነ ቁመናውም አሪፍ ልጅ ስለነበረ ጥርሱን ማንቀጫቀጭ ጀመረ ሌሊት ሲተኛ እና ረትዬ ልጁ ጥርሱን ያንቀጫቅጫል ብላ ትላቸዋለች። እና እናትየው ይሄን ሰምተው ቡዳ በልቶት ነው ልጄን በቃ በቡዳ በልታብኝ ነው ሌላ ነገሩ ተፈጠረ። በቃ በፊት ያልነበረ ቡዳ እንዴት ዛሬ ይመጣል ብሎ ልጁ በጣም ጠዋት ተነሰው ሰጣሉና ከእናቱ ጋር ሁሉ ሊጣላ ደረሰ። በቃ ይኸው ለካ እንደዚህ ስርስሯ የምትሆነው እሷ ምስርስር የምትሆነው ልጄን በልታብኝ እንዴ ከእሷ ጋር ለምን ታገናኘዋለች? ሌላ ሰው ሊበላኝ አይችልም? የሌላ ሰው ቡዳ ሊሆን አይችልም ብሎ አጥብቆ ይነግራቸዋል። ግን ሴትዮዋ ሊረዱ አልቻሉም። እስኪ ይህን ትምህርት አዳምጡ ብሎ ለሴትዮ ይሰጣቸዋል። በፍጹም አይሰሙትም። ዞር በል ወርዝ አድርግልኝ፣ እንደዚህ ነገር መስማት አልፈልግም። አንዱን ሰምተውት ከዛ በኋላ መስማት አልፈለጉም። እንግዲያውስ እማዬ እውነቱን
እንድትሰሚ ትፈልጊያለሽ? አዎ ሚስቴን በጣም ነው የምወዳት። ሚስቴ ማለት ለእኔ ወደ ገነት መግቢያዬ፣ ትራንስፖርት፣ የሰረገላዬ ናት። እግዚአብሔርን ስታመልክ ነው ማቃት፣ ስትቆርብ ነው ማቃት። ሌላ ምን ስታደርግ ታውቂያታለሽ? እስቲ አስቢው። ልጆቿን ወስዳ ታስቆርባለች፣ ራሷ ትቆርባለች፣ እኔም እቆርባለሁ። አብረን ቆርበን አንቺም አስተናግደሽናል፣ አንቺም ቆርበሽ ታስተናግደሻለች። እግርሽን ስማ፣ አንቺም ግንባሯን ስመሽ። ይቺ ልጅ ምን ሆና ነው የምታውቂያት? አስመሳይ እኮ የድሮ ህይወትሽ ሆነ። አዎ ነች፣ በቃ ነበረች። ከዛ በኋላ ግን ደግሞ ህይወቷ ተቀየረ። ታውቃለህ፣ አንተ አውቀህ ነው። ጉድ አድርገኸኛል አንተ። የማንም የቡና ቤት ሴት አምጥተህብኝ ምናምን ብሎ ሴትዮዋ በቃ ይህ ሁሉ ያናደዳቸው ምንድን ነው? እሳቸውን መንፈሱም እገዛ አለ አስቡ። ግን ይህ ሁሉ ያናደዳቸው ምንድን ነው? የድሮ ማንነቷ ሳትናገር ማግባቷ፣ የሰፈር ሰው ማወቁ፣ እሳቸውም ይህን ሳይሰሙ ለረጅም ዓመት እንደ መልአክ አድርገው ማየታቸው ነው ያናደዳቸው። ግን ከዚህ ይልቅ ደግሞ ምንድን ያጠፋችሁ ጥፋት? እሺ እኔ ላይ የጎዳችኝ ምንድን ነው? ይሄ እንደዚህ አይነት ህይወት ስለነበረች አሁን ያደረገችው ነገር ምንድን ነው? ካገባችኝ ጊዜ ጀምሮ እኔን በድላኛለች ወይ? ይቺ ልጅ ይቺ የቤት ሰራተኛ ስላወቀቻት ለሰፈር ሰው ለባለሱቁ ስለነገረችው የሰፈር ሰው ስላወቀ፣ ከዛ በኋላ ደግሞ አንቺ ስላወቅሽ ምንድን ነው የተፈጠረው ነገር? እንዲያውም በይፋ ነው ማለት የልጆች የክርስትና ጊዜ የተወለዱ ልጆች የክርስትና ጊዜ በይፋ ለህዝቡ ነው የምናገረው ብሏቸው ሲላቸው ጊዜ ጭራሽ ላልሰማ ልታሰማብኝ ብለው እብድ ሆኑ ሴትዮዋ። አዎ እንደዛ ነው የማደርገው፣ ይፋ ነው የምናገረው። ምንድን ነው ማንስ ምን በድሮ ህይወቷ ማን ያውቃታል? ከቤት ወታጠቅ ጭራሽ እዚህ ቤት እንግዳ እንኳን መጥቶ አያውቅም። ጓደኞቼ እንኳን ራሳቸው ቤት እኔን ፈልገው ሲሄዱ በር እንደተዘጋ ነው የምታናገራቸው፣ ገብተው እንኳን አያውቁም። ይሄን ሁሉ ነግረውኛል ጓደኞቼ። እዛሁን ችግር የለውም በቃ የለም እኮ ክፈችልን፣ በቃ ችግር የለውም። በላይ በኩል ወረረው እቃው ኧረ የሚሰበር እቃ ነው ብሎ በሩ እንደዚህ እንደያዘችው ነው በሩን እቃው የምትቀበለው። ማንም እንዲገባ ሐሜት እንዲመጣባት አትፈልግም። ገብቶ ነበረ ጓደኛ መጥቶ ነበረ እንዲባል አትፈልግም። ምክንያቱም በጣም መጥፎ ነው የሚሆንባት። በጥንቃቄ የኖረች ልጅ ነች እና መንፈስ ሊበቀል ፈለገ። ለምን ሰገደች፣ ለምን ጾመች ብሎ ውስጥ ያለው አይነ ጥላ ተመቀኘባት፣ ተነሳባት። መጀመሪያም በቁርባን የተመታ በመጀመሪያም ትሲል የነበረ መንፈስ ነውና በኋላ ልጁ ጥርሱን ሲያንቀጫቅጭ ነበር። ይሄ እንግዲህ ባልየው ማለት ነው። ወደ ጸበል መሄድ አለብህ፣ መጸበል አለብህ፣ መጠመቅ አለብህ ብላ ስታስጨንቀው ሄዶ ሲጸበል ካህኑ አረ ልጄ ጮሃል እና በቡዳ የተበላኸው በእናትህ ነው፣ እናትህ ናቸው በቡዳ የበሉህ። ምክንያቱም እናትህን ራሱ አምጥተህ ቤትህ ግቢ ውስጥ ቤቱ አብሬው የምኖረው ልጄ ሊለየኝ ስለማልፈልግ ነው እና እኔ ነኝ በቡዳ የበላሁት እናቱ ነኝ ብለህ ነው የጮህከው አሉት። ልጃቸውን በቡዳ በልተውታል። ከስራቸው እንዲለይ አይፈልጉም። እሱ ወይም ደግሞ ከስሩ እንዲለዩ አይፈልጉም እሱ ራሱ። ለዚህ ነው አብረው የሚኖሩት። ቅድም ያልኳቸው ለዚህ ነው። የትም ቦታ ሲሄድ አብረውት ነው የሚሄዱት። ሲያገባም አብሮ አስቡት እንግዲህ እና ለትዳሩም ቡዳ ሊሆኑበት ነበር ማለት ነውና ያ የቡዳ መንፈስ ለዘመናት ተቆልፎ ጥቃት ሳያደርስ የነበረው በቁርባን ነበረ። በምን ገባ? የሐሜት መንፈስ ገብቶ ሴትዮዋን ሲያስደነግጣቸው ሴትዮዋ ለሐሜት ጆሮቸውን ሰጥተው ስለነበረ በነፃነታቸው ተጠቅመው ቡዳ መንፈሱን እንደገና እንዲያንሰራራ አደረጉት። በእርግጥ የታሰረ መንፈስ አይፈታም፣ ግን አልታሰረም። ቁርባን እንዳያቃጥለው ሲሸሽ ሲደበቅ ዛፍ ላይ ሽንት ቤት ሲደበቅ የነበረ መንፈስ ክፍት በር አግኝቶ ገባ፣ ልባቸው ተከፈተለት። ይህን የተናገረው ጸበል ቦታ ላይ ለሐሜት ልባችሁን ስትከፍቱ ወጥቶ የነበረው መንፈስ ይገባል፣ ታስሮ የነበረው መንፈስ ያስጨንቃል፣ ሌሎች ሰራዊቶች ይጨምራሉ። እና በቡዳ የበሉት እናትየው ነበሩ። ሌላው ደግሞ ትልቁ ነገር ደግሞ ጥርሱ ማንቀጫቀጫው ብቻ አይደለም። በቤት ውስጥ ሚስትየዋ ላይ የነበረው የአይነ ጥላ መንፈስ በመልካም ማንነቷ በስነ ምግባሯ ሲቃጠልና በተለይ መስገድ ስትጀምር ከእሷ ላይ ተነስቶ ወጥቶ እናትየዋ ላይ ነው የገባው። ለምን? ለዚህ ነገር ምቹ ነበሩ። ታስታውሱ እንደሆነ ቡና እዚህ ላይ ያንከባልሉ ነበር። ቡና የምታፈላላቸው እሷ ነበረች። ስለዚህ እሷ ሳታውቀው ቡና ታፈላ ነበር። ሳታውቀው ስላችሁ ምንም የምትረዳው ነገር የላትም። መጫወቻ ነው ብላ የምታስበው ቡናን እንደ መጫወቻ ነው። እሳቸው ደግሞ ለመንፈሱ ሰዓቱን ጠብቀው ለካ ግብሩን ይሰጡት ነበርና ሁል ጊዜ 11 ሰዓት ተኩል ላይ ወይም 10 ሰዓት ተኩል አካባቢ ላይ ቡና ማፍላት ይጀምራሉ። ልጁም ይመጣል ከስራ እዛው አካባቢ ስለሆነ ስራ የሚሰራው ቶሎ ነው የሚመጣው። እንግዲህ የቤቱ ዕዳ፣ የመኪና ዕዳ፣ አጠቃላይ ያለባቸው ዕዳ በሙሉ የተጠናቀቀው በእሷ ብርታት ነው። አምጣ እያለች ብር እየተቀበለች ዕዳ እየከፈለች ነው የተጠናቀቀውና ንብረቱ ሁሉ በእሷ ስም ነው። ቤቱን በእሷ ስም ነው። ገንዘቡ የተቀመጠው በእሷ ስም ነው። ምንም መጥፎ ነገር የለም።
አንድ ነገር አላደረገችበትም። ልክ ይሄን ስትሰማ ብቻ ከሆስፒታል ልውጣ እንጂ ሁሉን ነገር በስሙ አዞርለታለሁ ብላ ነው ያሰበችው። እማዬ እንድታምን በስም አዙሪልኝ፣ በእኔ ስም አዙሪልኝ አላት። እሺ አለች። የሚገርማችሁ በጣም በግ ታዛዥ ናት። እሱ በእሷ ስም ያደረገው ካፒታሉ እንዲታወቅበት ስለማይፈልግ ነው። ከዛ መኪናውንም ቤቱንም ገንዘቡ አካውንቱን ሁሉ ነገር በሱ ስም አዞረች እና እዛ ቤት በቃ ጦጣ ሆነ። አለማድረግ ትችል ነበር እኮ እንደ ዘመኑ ሴት ብትሆን ኖሮ ምንም ነገር በቃ ዞሮ ከዚህ አፍንጫ አላስ ልትለው ትችል ነበረ። ምን ያህል የእግዚአብሔር ፍቅር በልቧ እንዳለ የምታውቁት በዚህ ነው። ባልና ሚስት ከአንድ ምንጭ ይቀዳሉ የሚባለውም በዚህ ነው። ከአንድ ምንጭ አመለካከታቸው፣ አነጋገራቸው አንድ አይነት። እናትየዋ ላይ ሆኖ ግን ተፋለማቸው። የቤት ሰራተኛዋ ላይ ሆኖ ተፋለማቸው። ሰራተኛዋን ከዚህ ቤት ውጪ እንዳይላት አይባልም። መንፈሳዊ ሕይወት አላስተማረውም። እንዲያውም ጭራሽ ገብታ እንድትጸልይ እንድትሰግድ ነው ያደረጋት። አንቺ ግን እንደዚህ ይደረጋል? የሚስቴን ገበና እኮ ነው አውጥተሽ የተናገርሽው። ካወቅሻት ወይ ለኔ ወይ ለማዬ ወይ ደግሞ ለራሷ አቅሻለሁ እንደዚህ አይነት ቦታ አቅሻለሁ ብለሽ ነው መናገር ያለብሽ እንጂ እንዴት ሄደሽ ታወሪያለሽ ብሎ ነግሯታል። ጋሽዬ አጥፍቻለሁ ይቅርታ አድርግልኝ ብላ ነው የተናገረችው። ግን የገረማት ነገር ቢኖር ምንድነው በቤት ውስጥ የምታከናውናቸው የነበረው በሙሉ እውነት ነው፣ መንፈሳዊ ሕይወቷ ትክክለኛ ነው ብላ እንድታረጋግጥ ያደረጋት በህልሟ ስትሰግድ ታያታለች፣ ስትጸልይ ታያታለች። እግዚአብሔር ሲያሳያት ማለት ነው። እና ይቺ ልጅ በጸጸት ልትሞት በቃ ሐሜት በማማቷ ልትሞት እና በቃ ሸኙኝ አሰናብቱኛለች። ከሆስፒታል ስትመጣ እሷ እኔ መሄድ እፈልጋለሁ አለች። አይሆንም አንቺ ነሽ የምታርሽኝ አለቻት። ስሟን ያጠፋቻት የቤት ሰራተኛ ነች አረሰቻት። ግን ይሄን ያደረችው ለምንድነው? ልታስተምራት ፈልጋ ነው። ነይ ብላ ይሄን ትምህርት አዳምጪ፣ ገንፎም ትስራ ምንም ትስራ ምንም ታርግ ልብስም ትጠብ ምንም ትበል፣ በሞባይል አርጋ ገዝታላት ሞባይል በኤርፎን አርጋ ትምህርቱን አዳምጪ ትላታለች። እያንዳንዱን ትምህርት እንድታዳምጥ አድርጋት ገብታ ትሰግዳለች፣ ትጸልያለች። ለካ ውስጧ መናፍቅ ነው ሰራተኛዋ። ይሄ አሁን አዲስ የመጡት አለ መናፍቃን ከደቡብ ክልል የመጡት እህቶቻችን ፕሮቴስታንት ሆነው ነው የኖሩት ያደጉት። የዛሬ 20 ዓመት የዛሬ 25 ዓመት የዛሬ 15 ዓመት ቤተሰቦቻቸው ፕሮቴስታንቶች ወደ ደቡብ አካባቢ ሄደው ሃይማኖቱን አስፋፍተውት ነበርና አብዛኞቹ ፕሮቴስታንት ናቸውና ራሷን አትገልጽም። ለስራ ሲሉ አይናገሩም። ክርስቲያኖች ሲባሉ አዎ ነው የሚሉት። ተመሳስለው የሚኖሩት እና ሳታውቀው ክርስትና ሃይማኖት ውስጥ ገብታ አንድ ቀን አፈነዳችሁ። እኔ እኮ ጴንጤ ነበርኩኝ ቀየርሽኝ አለቻት። አየሽ ውስጥሽ በጣም ጥሩ አልነበረም ማለት ነው። ምክንያቱም ሃይማኖትሽ እንኳን ሌላ እንደሆነ ልትናገር ያልፈለግሽም ምን ችግር አለው ብናወራ ምናምን ብላ ቀስ ብላ በፍቅር ነው የሳበቻት። ጭራሽ እናትየዋ ብግን አሉ። በምንድን ነው? ሰራተኛዋ ከሴትዮዋ ጋር ቡና ታፈላላቸው ነበር። ከዛ ስትቀየር ማዘርዬ ቡና ሁለተኛ ከዚህ በኋላ አላፈላሉትም አለቻቸው። ግን እሷ ነገር አይደለም አታፊላት አለችሽ ይላሉ። አረ ማዘርዬ እኔ አላልኩም ትላለች። ደግሞ እሷ አንቺ ነሽ የምትይው። አሁንም አወኩሽ እኮ የምታረጊውን። ምን አረኩ ማዘርዬ? ይኸው ሃይማኖቷ ሌላ ነበረ፣ ወደ ኦርቶዶክስ ቀየርኳት። እስቲ ማዘርዬ ምን አጠፋሁኝ? ያው ሂጂ ተጠመቅ ያልኳት ተጠመቀች። የምን ሃይማኖት አሉ? ማዘርዬ ጴንጤ ነበርኩኝ እኮ ውስጤ እኮ ጴንጤ ነበረ፣ ቤተሰቦቼ ሁሉ ጴንጤ ናቸው። ይኸው እሷ ጸሎት ክፍል ገብቼ ስጸልይ ስሰግድ ምን ስል ነው የተቀየርኩት እኮ። በቃ ሴትዮዋ ምን ይበሉ በቃ አንደበታቸው ተዘጋ። ግን ማዘርዬ እኔን የሚያቆኝ እኮ ምን ሳረግ ነው? ምን አጠፋሁኝ? አዎ በእርግጥ ልክ ኖት። በቃ እኔ ድሮ ህይወቴ እንደዛ ነበረ። ታዲያ ምን አረኩኝ? ልጆትን በደልኩኝ? ለምን ስንት ወንድ ሲጫወትበት የነበረው ገላ እንዴት ለልጅ ይህ አይገባውም? ድንግል ሴት ነበር የምትገባው ምናምን ብለው ማለት ጀመሩ። አዎ ልክ ኖት ማዘርዬ፣ ግን ድንግል ሆኖ አረመኔ ከመሆን ድንግል ሳይሆኑ ዘማዊ ሆኖ ለልጆት የተመቸ ህይወት ይሻላል ብዬ ነው ስትላቸው ጸጥ አሉ። ምክንያቱም ጓደኛ ነበረችው፣ ድንግል ሴት ነበረች፣ በጣም አረመኔ የነበረች ሴት ጎረቤት ነበረች እና ሊያጋቡ ሞክረው ነበረ ከጎረቤት ሴት ጋር። ታሪክ ታውቃለች። አንዲት ልጅ ጎረቤት ድንግል ናት ተብላ ቆንጆ ናት ተብላ ለሱ ትገባዋለች ተብላ ሂጂ ተቀራረቢ ተጫዋች ተብሎ አውቆ ሊያቀራርቡ ሞክረው ክፉ አረመኔ ሆናበት ነበረ። ሌላም ሴት እንደዚሁ ተሞክራ ነበርና ድንግል ሆኖ አረመኔ ከመሆን ዘማዊ ሆኖ እኮ ለልጆች የተመቸ ህይወት ይሻለዋል እና ምን አጠፋሁ? የልጅ ልጆቹትን ተንከባክቤ ያስኩኝ፣ ትዳሩን ያስኩኝ። አንድ ጎረምሳ እዚህ ቤት ሳይመጣ ራሴን እንደ ገዳም አድርጌ ቆጠርኩኝ። ከዚህ ቤት ሳልወጣ 3 ዓመት ሙሉ ቆልፌ ኖርኩኝ። የኔ ናት ምን አጠፋሁኝ አለቻቸው።
እያለቀሰች ማለት ነው። ከዛ ተነሽ እንደዚህ አትበይብኝ፣ እንደዚያ ነገር እኔ ይከብደኛል ብሎ ሴትዮዋ በቃ ግራ ገባቸው። ልጁ ማታ ሲመጣ እናትህን እግራቸው ስር ወድቄ ለመንኳቸው፣ ግን ምንም ነገር ሊሰሙ አልቻሉም። ለምን እንደዛ አልሻት? እኔ ቀስ ብዬ እኮ ላስተምራት ነበር፣ ትምህርት አዳምጪ ብያት ነበር። ማዘር ትምህርቱን አዳምጥ ይችላል እባክህ፣ እንዲያ ነገር ትምህርት መስማት። በቃ ሴትዮዋ እልህ ይዟቸዋል፣ ተበሳጭተዋል። በቃ ይሁን አላድርግ ውስጣቸው እንዴት ነው ልትፍቁት የማትችሉት እልህ ከታረቃችሁ በኋላ ራሱ የማይጠፋ በጣም ያናደዳቸው ግን በሰፈር ሰው መወራቱ ነው። ከዛ በተረፈ ደግሞ የልጅቷ በፊት ብዙ ወንዶች የምታስተናግድ የነበረች ሆና ለልጄ በጨዋነት ስላሳደጉት ልጄ አትገባውም ማለታቸው ነው። ስተትም ነው ያናደዳቸውም ደግሞ ይሄው ማንነቱ ነው። እና ከስራ እንደመጣ እናትህ እግር ስር ወድቄ ለመንኳቸው። ምን አጠፋሁኝ ማዘርዬ? ካጠፋሁኝም ደግሞ ቅጣት ልቀጣ። ምንድን ያጠፋሁት? ለእርሶ መናገር ግዴታዬ ነው ወይ? እንደዚህ አይነት ሴት ነበርኩ ተብሎ ሲወራል ወይ? እርሶ ለባለቤቱ የዋሹት ነገር የለም ወይ ብዬ አልኳቸው። ከዛ ሊሰሙኝ አልቻሉ ማለት። በነገራችን ላይ ያልነገርኳችሁ ነገር ያው መናገር የማይገባኝ ነገር ነው። አትናገር የተባልኩት አንዱ ይሄ ነው። የእሳቸው ሌላ ህይወታቸው ነው። እና እርሶ ለባለቤቱ የዋሹት ነገር የለም ወይ ብዬ ስላቸው እንደማውቅም አውቃ ይሆን አላውቀች ይሆን በሚለው ነገር ትንሽ መለስ አሉ። ሊቆጡኝ የነበሩት ሴትዮ ዞር በይ ከዚህ ሊሉኝ የነበሩት ሴትዮ መለስ አሉና ድጋሚ ላገኛቸው ፈልጋለሁ። አንተ እንደጠራቸው አስመስለህ ጥራቸውና ቡና ላፍላላቸው ወይም ደግሞ እንጫወት፣ እናውራ፣ ጥሩ ምግብ ሰርቻለሁ ይምጡ ማንስተሩ ጊዜ ግን መጥፎ ነገር አላሰብሽም ሲያት እኔ እንደዚህ ማስብ ሰው ነኝ ታውቀኛለህ አለችው። ከዛ እናቱን አስጠራ በሰራተኛዋ። ከዛ እናትየው ሲመጡ ተመልሰው እንግዲህ ሄደው ነበረ። ተመልሰው ሲመጡ እግራቸው ስር ተደፍታ ማዘርዬ ምን አረኩኝ? ምን አጥፍቼ ነው ምናምን ብላ እሪ ያለች። በቃ ምንም የቀረበ ቡናም የለም ምንም ምግብም አልቀረበም። እንዲመጡ ብቻ ነው የፈለገችው። ገና ከስራ እንደመጣ ነው። እግራቸው ስር ምን አጥፍቼ ነው? ይኸው ገንዘቡንም በአካውንቱ ላይ አስገባሁኝ፣ ቤቱንም ካርታውን አስቀየርኩኝ። ምንም የቀረ ነገር የለም። ምን አጥፍቼ ነው? እሺ ምን እኔ ምንድን ነኝ? እሺ እኔ ልጆትን ማታልል በሆን መጥፎ ሰው በሆን ኖሮ መኪናውንም ቤቱንም የባንክ አካውንት ውስጥ ያለውን ገንዘብ በሙሉ ወስጄ አፍንጫ ላስ ብዬ እናንተ ጎዳና ተወጡ ነበረ። ምን ያደርግልኛል? ሁለት ልጅ ወልጃለሁ። አሁን ደግሞ እንደገና ሁለት ልጅ ደገምኩኝ። 4 ልጆች አሉኝ። የምመነኮ ሰው አንቺ 5 ልጅ ለልጅ ስትወልጂ ብሎ ቃሉትን አክብሬ ይኸው 2 ልጅ ልሞልደው ብዬ ቃሌን ጠብቆ 2 ልጅ ሰጠኝ። አሁንም ደግሞ 1 ልጅ ልሞልደው ብያለሁ፣ 1 ልጅ ለሚሰጠኝ። ምክንያቱም እግዚአብሔር ይሰማኛል ጸሎቴን። እኔ እግዚአብሔር ፊት ኃጢአቴን እንዲቀበለኝ ባለፈውም እኮ እኔ ክፉ ሴት ነኝ፣ ኃጢአተኛና በደለኛ ነኝ፣ ይቅር በለኝ ስትብልሽ ስትጸልይ የነበረው ለዚህ ነው አሏት። አዎ አጠፋሁ አለቻቸው። በቃ ይህን የጠየቀቻቸው አበደ መንፈሱ ተነዳ። በቃ እዛ ቤት ውስጥ ዕቃ ምንም አልቀረም፣ ፈጀው።